ሲጀመር አፍርሰው ይሰሩሻል። እንኳን ሁለቱ ነው አይደለም ብቻዋን ብትሆን ራሱ አፍርሳ ነው የምትሰራሽ እንደገና። እሺ ፍቅር ምንድነው ሐሳብሽን? አይ ቲንክ ጨርሽ መሰለኝ። ልታዬ ሰላም ውድና የተከበራችሁ የሃላሾ ቤተሰቦች፣ ዛሬ እንደምታዩት ስታገት ነው ብላ መጣለች። ደግሞ ጥፋተኛ ያደረገችው እነማን ነው? ሩታና ሄርሜላን ነው። አንድ ሰው ጠላቱ በበዛ ቁጥር የተጣላውን ሰው ብቻ ማሰብ የለበትም። ማን ነው ጠላቴ ብሎ ዙሮ ማየት አለበት። አልጨረስኩም ንግግሬን። አልጨረስኩም እኔ ጠርቼሽ ልትሄጂ አትችይም እየነገርኩሽ ነው። ማንነሽና ፍቅር አንድ ሰው ሌሊት መጥቶ ስላስፈራራሽ ብቻ ሩታና ሄርሜላን እናንተ ናችሁ ጠላቶቼ፣ እንደዚህ ያረጋችኋለሁ። ሲጀመር አፍርሰው ይሰሩሻል። እንኳን ሁለቱ ነው አይደለም አንዷ ብቻዋን ብትሆን ራሱ አፍርሳ ነው የምትሰራሽ እንደገና። ወደ ልጅነትሽ ነው የምትመልስሽ በአንድ ጥፊ። እና ባትሳፈጫት ጥሩ ነው። አትሳፈጫት፣ የመጀመሪያው ነገር ማለት ነው። ሁለተኛ ነገር ደግሞ አንድ ሰው ጠላት ሲኖረው እንደዚህ ሆኖ አይደለም፣ ጠላቱን በዚህ አይነት መንገድ አይደለም የሚለየው። ሂዶ በመፎከር በመደንፋት አይደለም። በመፎከር ምንም የሚፈጠር ነገር የለም። ምንም የሰው ልጅ ይበልጥ ጠላትሽ ልታረጊው ትሞክሪያለሽ እንጂ የሰው ልጅ በማስፈራራት በዛቻ የተለያየ ነገር በማድረግ ከዛ ካሰበው ነገር ልታስቆሚው አትችይም። እና መጀመሪያ አነጋገርሽን የሆነ ገደብ አድርጊለት። እጅሽን ወደዛ አርጊልኝና ራስሽን ችለሽ አውሪ። ታይ ገና ትልቅ ብዙ ፋይት ይቀረናል። ዛሬ የጠራሁሽ ካንቺ ጋር ምንም ጉዳይ ኖሮኝ የሆነ ነገር ምናምን አይደለም፣ ላስጠነቅቅሽ ነው። ያቺኛውም ስልክ ስለዘጋችብኝ ነው እንጂ ሁለታችሁንም ነበር ማግኘት የፈለኩት። ግን አንቺ ስጠራ ተከታትላችሁ የምትመጡ መስሎኛል። አልመጣችሁም። በሰከነ መንፈስ አውሪ እንደ ትልቅ ሰው እንደዚህ አይደለም የሚያወራው። የሚናገረውን ቃላት መምረጥ አለበት። የሚያወጣውን ቃላት ሰው ያስቀይማል አያስቀይምም፣ ይሄ ሰው ባያደርገውስ ጥፋተኛ ነው አይደለም። ትልቅ ሰው ማለት የሚያመዛዝም ማለት ነው። ቅንጭላት የተሰጠው ለማሰብ ነውና አሰብ አድርጊ። ከዛ ውጪ ግን እነሱ አልደረሱብሽም። የደረሽባቸው አንቺ ነሽ የሄድሽባቸው። ደግሞ ለምን ታረቁ አይባልም። ለምን ታረቁ ለምን ተነጋገራችሁ አይባልም። እንዴት ነው የሚባለው? የሆነ ሰዓት ላይ ተጣልተው ነበረ፣ የሆነ የግል ጸብ ነበራቸው። የግል ጸባቸውን ፈቱና አሁን አንድ ሲሆኑ ለምን ታረቃችሁ አይባልም። የሰው ልጅ እንደውም መታረቁ ሊያስደስትሽ ነው እንጂ የሚገባው ሊያስከፋሽ አይገባም። የሰው ልጅ ታረቀ ደስ ሊል ነው የሚገባው። የሆነ ሰዓት ላይ የሆኑ የሚጣሉ ሰዎች የሆነ እርቅ ሲፈጥሩ አይ በቃ ሰላም ከፈጠሩ ብለሽ ደስ ሊልሽ ነው እንጂ የሚገባው ሊያስከፋሽ አይገባም። እሱ ህፃን ልጅ አይደለም። መምረጥ ያለበትን ይመርጣል፣ መርጧልም። ወደፊትም ደግሞ ማን ጋር መሆን እንዳለበት ራሱ ያውቃል። ስለዚህ እናንተን የሚያጣላችሁ ምንም ነገር የለም ማለት ነው። ስለዚህ እነሱ ፍቅር መሆናቸው አንቺን ለማገት አንቺን ለመጉዳት ሊሆን ይችላል ብለሽ ገና በይሆናል ብቻ አስበሽ ሌላ ጠላትሽን ማፍራት የለብሽም። በዚህ አጋጣሚ የምመክርሽ ምክር ጠላት ማፍራት የለብሽም። እንደውም ላንቺ ይጠቅምሻል። ተጣሉና ጠላቶቼ እነሱ ናቸው አይባልም። ሌላው ነገር በጣም የገረመኝ ነገር እኔም ፍቅርን የሚነካኝ የለም ምናምን በጸብ ከመጣችሁ ምናምን ቢያንቁሽ ኖሮ ምን ልትመልሽ ነበረ? ምን ልትይ ነበረ? ምን ትፈጥሪ ነበረ? ብቻዋን እኮ ሩታ ራሱ ብታንቅሽ ምንም አትፈጥሪም ነበረ። እና የሆነ ከመናገርሽ በፊት ገደብ አድርጊለት። ንግግርሽንም መደንፋትሽንም በልክ አድርጊውና ጠላትሽን ሊያግትሽ የነበረውን ሲያስፈራርሽ የነበረውን ማን እንደሆነ ለይ። ደግሞ ሁለቱ ስለታረቁ ደግሞ አብርሃም ካንቺ ጋር አይሄድም። ሁለቱ ስለተጣሉ ደግሞ አብርሃም አንቺ ጋር አይመጣም። የነሱ ጸብ አንቺ ጋር ሊያደርገው አይችልም። የነሱ መታረቅ ደግሞ ካንቺ ሊያረቀው አይችልም። መወሰን የሚችል ሰው ነው። ትልቅ ሰው ነው። ማሰብ ይችላል። ከራሱ አልፎ ልጅ ወልዷል። ቤተሰብ የሚመራ ሰው ትልቅ ሰው ነው። ስለዚህ የነሱ መታረቅና አንድ መሆን በዚህ ልክ ሊያንበጫብጭሽና ሊያስፈራሽ አይገባም። ወደ ራስሽ ተመለሽና ጠላትሽን ለይ። ከዛ ውጭ ግን ሳይደርሱብሽ ሰው ላይ ፊት ደስ አይልም። የምሬን ነው የምልሽ፣ ደስ አይልም። ውድ የሃላሾ ቤተሰቦች የነሱን ንግግርና ሌሎችን ቪዲዮ በደንብ አድርጌ አዘጋጅቼ የምመለስላችሁ ይሆናል። እስከዛው መልካም ቆይታ። የእናንተንም ሐሳብ ኮሜንት ላይ ያስቀመጣችሁልኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ምሽት።